ወደ ነገ የምንሄደው ነገ ነው ወደኛ የሚመጣው። እኛ ወደ ነገ ነው የምንሄደው፣ ነገ ራሱ ነው ወደኛ የሚመጣው። እንዴት ነው ጎበዝ? ዋናው ነገር ራስን መግዛት ነው። ራስን በገዛ ቁጥር እድልና አጋጣሚዎች ወደ አንተ ይመጣሉ። እኛ ሀይሚዬ በዚህ ሁላችንም ጨልለናል። ነገ ወደኛ ይምጣ፣ እኛ ወደ እሱ እንሄድ። እኔ ራሱ ግራ ገብቶኛል። ምን አንቺ ብቻ ማን ጨልሎ ማን ይቀራል እንዴ? እውነት ነው። ማንም ጨልሎ ማንም አይቀርም፣ እኛም አንቀርም። እንዴት ናችሁልኝ ውድ ቤተሰቦቼ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። አረግ በጧቱማ ላዛጋባችሁ ነበር። በጧቷ ገና ከምኝቴ ያልተነሳውም ለዛ ነው። እና ሀይሚዬ አልተቻለችም እንግዲህ አንዳንድ ነገሮችን ፖስት እያደረገች ነው። ሰርጉ ቦታ ሆና እና ኢንስታግራሟም ላይ ቲክቶክም ላይ ለቀቅ እያደረገችብን ነው። አንዳንድ ነገር ያው ማየታችንን መፖሰትሽ ጥሩ ነው፣ ግን አንዳንዴ የምትፖስታቸው ነገሮች የሆነ ስጋት ውስጥ እንድንገባ ያደርገናል። ከዛሬ ነገ ምን ሊፈጠር ይሆን? ምክንያቱም ሀይሚና ብሩኬ ተራርቀው ፕራንክ ሲሰሩ ትንሽ ይከብዳል፣ ያስፈራል አይደል ጋይስ? ትንሽ ከበድ ይላል። እና እኔ ሀይሚዬ እንደዚህ አይነት ነገር ፖስቶችን ስትፖስት የሆነ በቃ የሆነ ፍርሃት ነው የሚለኝ። ለምን እንደሆነ አላውቅም። ምክንያቱም ብዙ ጊዜ ሳያት ወይም ደግሞ ብዙ ጊዜ ያስተውላችሁ ከሆነ ብዙ ጊዜ ተመልክታችሁ ከሆነ ሀይሚዬ ፕራንክ ስታደርግ እውነት አስመስላ ነው ፕራንክ የምታደርገው። በቃ እውነት ቁጭ አድርጋ እውነት ነው የምትለው። እና መጀመሪያ ፖስት አንዳንድ ነገሮች ፖስት ታደርጋለች። ታውቃላችሁ፣ የሆነ ነገር መጀመሪያ ትፖስታለች። በቃ ምክንያት እንዲህ ለካ ይሄ ሊሆን ነበር ያንን ነገር ፖስት ያደረገችው እንድንል ያደርገናል፣ እንድንጠራጠረ። አሁን ግን ያው እየነቃን ይመስለኛል። ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝዝ ተረፍረፍረፍ ይበልልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ጨረቃዬን፣ የኔ ቁጥብ፣ የኔ ምርጥ፣ የኔ አንደኛ፣ የኔ ሴት ይዤላችሁ መጥቻለሁ። መቼም እኔ ጠዋትም ማታም ስለሷ የማውራት አባዜ ያለብኝ፣ ጠዋትም ማታም በቃ እነሱም በመከተል ነው ምሁለው እውነት ለመናገር። እና ዛሬ ደግሞ ያው ሌሊት አካባቢ ቲክቶክ ላይ አንድ ነገር ፖስት አድርጋ አይቻታለሁ። እንዲሁም ደግሞ አሁን ኢንስታግራሟ ላይ አንዳንድ ፖስቶችን ፖስት አድርጋለች። ከዛም ወንድሞቿን እነ ኤፍዬን እነ ሙቢን በቃ በፊት ጓደኞቿ ሊባሉ ራሱ አይችሉም እነ ሙቢ የእውነት። ምክንያቱም በጣም የምትወዳቸው ወንድሞቿ ናቸው። አንዳንዴ የእነሱን ቪዲዮ ራቅ ብዬ የማይበት ጊዜ አለ። ማለት ራቅ ብዬ መስላችሁ በቃ ወደኋላ ተመልሳችሁ ቪዲዮቸውን የምታዩበት አጋጣሚ መጥቶባቸው ያቅም። እኔ ብዙ ጊዜ የበፊት ቪዲዮቸውን እየገባሁ ያለው በተለይ እንደዚህ ሲጠፉ። ትላንትና የለችም ሀይሚ፣ ብሩኬም ያው ሰርግ ላይ ነው፣ በሰው ቤት ነው እንጂ የምናያቸው በቤታቸው የሉም። እንዲሁም ደግሞ ያው ሰርጉ ላይ ነው፣ እሷም እንደዛው ቲክቶኳ ላይ ምናምን እንጂ በራሳቸው ቻናል የሉም። እውነት ለመናገር ይናፍቁኛል። እኔ የእውነት የሆነ በቃ ሌላ ቦታ ባያቸው ራሱ ቤታቸው ላይ 30 ሱክ ነው የምለው። በቃ ሱክ እያልኩ ነው ቤታቸው የምገባው የማገኛቸው እየመሰለኝ ማለት ነው። እና ግን የሉም፣ ዛሬም ነቅቷል፣ የሉም። ሀይሚዬ ደግሞ ቲክቶክ ላይ ሌሊት ላይ የሆነ ነገር ፖስት አድርጋ ይኋት። ከዛ ደግሞ ኢንስታግራም ላይ ስገባ አንዳንድ ነገሮችን ፖስት አድርጋለች። እና አይ ዋናው ደህና መሆኗ ነው ብዬ ላልፍ ነበር። ግን ደግሞ ውስጤን ሀይሚዬ የሆነ ነገር ያሰበችው ነገር አለ እያልኩ ነበረ። ለማንኛውም ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ ጋይስ። እንግዲህ ሀይሚዬ ፖስት ያደረገችው ነገር ጥቅሱ ላይ እንደምታዩት የደከምክለት ሳይሆን የተሰጠክ ይበልጣል ነው። እውነት ነው። ምክንያቱም እኛ የፈለገ ነገር ብንደክም ከተሰጠን በላይ አንኖርም፣ በታችም አንኖርም። እግዚአብሔር በሰጠንና በፈቀደን ልክ ብቻ ነው የምንኖረው። እሱ ባዘዘልን ልክ
እሱ በዚህ ነው የምትኖሩት ካለ እኛ የፈለገ እሱ ያላለውን ነገር ለማግኘት ብንለፋ ብንደክም ብንጥር 5 ሳንቲም ከፈጣሪ ፈቃድ ውጪ መሆን አይቻልም በጭራሽና። ሀይሚሻዬ ልክ ነሽ የኔ ቆንጆ የኔ አስተዋይ ሴት። እውነት ነው። ማንም ቢሆን ከደከምንለት ውጪ እየለፋንለት ከለፋንለት የበለጠ የተሰጠን ነው የሚበልጠው እና በተሰጠን ነገር ደግሞ አመስግነን የተሰጠንን ተቀብለን መኖር ግድ ይለናል። ምንም በቃ ማድረግ አንችልም። እውነቴን ነው የምላችሁ። አንዳንድ ጊዜ የሰው ልጆች አይደለን አርቀን ነው የምናስበው። በእንደዚህ ወጥቼ በእንደዚህ አርጌ የሰው ልጆች ነን። እቅድ ማቀድ ሀሳብ ማሰብ አለ። ግን ደግሞ ፈጣሪን ካልያዝን ምንም አይሳካም፣ አይሆንም። እሱ በፈቀደልንና ባዘዘልን ልክ ብቻ ነው መኖር የምንችለውና ሀይሚዬ የኔ ቆንጆ እውነት ብለሻል። ጥሩ ገልጸሻታል። ሌላው ደግሞ እራሳችሁን ግዙ ስትል ሀይሚዬ መክራለች። ራሳችሁን ግዙ። ራሳችሁን የምትገዙ ከሆነ የእድል አጋጣሚዎች ወደ እናንተ ይመጣል። እውነት ነው። በጣም 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 ደስ ያለ መልእክት። እኛ ማለት የጭቃ ውስጥ እሾሆች ነን። የሚገርም አባባል እኮ ነው። እግዚአብሔርን በጣም በጣም የሚገርም እና አንዳንዴ ራስን መግዛት አስፈላጊ ነው ለሰው ልጅ። ራሳችንን ካልገዛን ፍላጎታችን የሰፋ ነው። ፍላጎታችንን ለማሟላት ደግሞ ያልሆነ ቦታ እንገባለን፣ ያልሆነ ስህተት እንሰራለን፣ ያልሆነ ነገር እናደርጋለን፣ ያልሆነ ቦታ ላይ እንገኛለን። ራሳችንን ገዝተን ፍላጎታችንን ገትተን ቢያንስ ከላይ የተፈቀደልንን እድል ብንጠብቅ ግን እራሱ ይመጣል እና አንዳንዴ ራስ መግዛት ማለት ያው ፍላጎታችንን መገደብ ነው። አንዳንድ ጊዜ የልብ ፍላጎት ብዙ ነው አይደለም እንዴ? የልብ ፍላጎት በጣም ብዙ ነው። ግን ደግሞ አይ ይሄ አይሆንም ብለን ራሳችንን ማሳመን መቻል አለብን። ማለበለዚያ ከባድ ነው። ህይወት ትከብድብናለች። በተለይ በአሁኑ ሰዓት የሰው ልጅ ፍላጎቱና የፈለግነውን ነገር የማግኘታችን ነገር እጅግ በጣም ያነሰ ነው እና የኛ መካሪ የኛ ምርጥ ሴት አይዞሽ፣ አንቺ ብቻ በሰላም ተመለሽልን፣ በሰላም ናይልን። ደግሞ ሆዳችንን የሚያባባ ሆዳችንን የሚያስደነግጥ ፖስት እንደው ባትፖስትችብን ሀይሚዬ። ኧረ ተይ እንደው ምን ተፈጠረ ብለን እንዳናስብ አደራሽን የኔ ቆንጆ። በሰላም ተመለሽልን። በመጀመሪያ በሰላም ነይልን። በነገራችሁ ላይ ማለት ነው ብሩኬ ራሱ ትላንትና በጣም 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 እንደደበረው ያስታውቃል። ፊቱ ላይ ብዙም ደስተኛ አይደለም። ይጨፍራል ምናምን ነገር እንጂ ግን አጠገቡ ሀይሚ ስለሌለች ፊቱ ላይ የሆነ እንዴት ነው ፈዘዝ ማለት ባህሪ እየታየበት ነው። እና እንግዲህ ነገ ትመለሳለች ብዬ አስባለሁ። ምናልባት አይታወቅ ዛሬም ልትመለስ ትችላለች። ሀይሚሻ ድንገት ከች ብትል ደስ ይለናል። ብዙ ባትራራቁ ደስ ይለኛል እኔ በበኩሌ ማለት ነው። እና እንግዲህ እንደ ፈጣሪ ፍቃድ ያው እሷ ነገ ስላለች ነገ ቅርብ ነው።